እያመመች እየኖርኩትን ሲከፋ ያልተናገርኩትን ላንተ ብዬ ቤተሰብ ዛሬ በምሽቱ ብሩኬና ኢየሩስ አዲስ ነገር አለ ይዤላችሁ መጥቻለሁ። እንደዚሁም ሀይሚ ቻናል ላይ ዛሬ የተለቀቀው ቪዲዮ ትናንትና እየተቀረጸ ነው እያላችሁ ነው ብዙዎች። በዛም ዙሪያ ላይ እየተወሰነ ምላችሁ ነገር አለ። በመጀመሪያ ግን ኢየሩስ ዛሬ እንግዲህ እያለቃቀሰ በቲክቶክ ላይ ብቅ ብላለናለች። ዛሬ ነው በነገራችን ላይ ቲክቶኳን የከፈተችውና እንግዲህ ያው እርግዝናዋ በደንብ ይለያል። ሆዷን እያባበሰች ሲያመኝም ሲከፋኝም የቻልኩት ላንተ ብዬ ነው እያለች ለብሩኬ ታጋርገዋለች። ፎሎም ደግሞ አንድ ነው ያላት፣ እሱም ደግሞ ብሩኬ ነው ፎሎ ያደረገችው። ግን ሌላ ሰዎች ወደ 31 ምናምን የሚሆኑ ሰዎች ፎሎ አድርገዋታል። ነገር ግን ኢየሩስ ለሀይሚ አስባለሁ ስትይ ነበር ቅድም ቪዲዮ ላይ አይደለ እንዴ? ለሀይሚ የምታስቢ ከሆነ ዛሬ እያለቃቀስሽ መምጣቱ ምን አስፈለገ? ሲቀጥል ብሩኬን ነው ታግ ያረገችው፣ ብሩኬን ነው ፎሎ ያረገችው። እያለቀሰች ነው፣ ሆዷን እየደባበሰች ነው። ለብሩኬ ስትል ብዙ እንደተጨቆነች ብዙም ችግር ሲቃይ እንዳየች፣ ግን ለሱ ብላ ዋጥ አርጋ እንደቻለችው ነው ዘፈኑ። መልእክቱ ለብሩኬ ነው የተዘፈነለት። ታግም የተደረገው ብሩኬን ነው ማለት ነው። እንግዲህ የተከፈተው በቅርብ ሰዓት ነው ቲክቶኳ። ፎሎወር የላትም፣ ግን ፎሎ ያደረገችው ብሩኬና ብሩኬን ብቻ ነው። ብሩኬም እንግዲህ ስቶሪው ላይ ፈጣሪ አንተ ታውቃለህ ብሎ የሚያለቅስ ኢሞጆችን ደርድሯል። አሁን በቅርብ ደቂቃዎች ማለት ነው፣ አንድ ሰዓት ራሱ አልሞላውም፣ 14 ሚኒት ምናምን ነው ቢሆነው ነውና አዎ ብሩኬ ጸሎት ነው የሚያዋጣው። አሁን በዚህ ሰዓት ጸሎት ካልሆነ በስተቀር ሌላ ምንም ነገር የሚፈይደው ነገር ያለ አይመስለኝም። ሀይሚ ቻናል ላይ ዛሬ እንግዲህ በሰጠው አስተያየት ላይ በጣም ብዙዎቻችሁ ኮሜንት ላይ ከትናንትና እየቀጠለ ነው ቪዲዮ እያላችሁ ነበረ። ነገር ግን የቢኪን ቪዲዮ አይታችሁታል እንዴ? አይታችሁታል። ልብስ እንኳን አልቀየርንም እስከ ዛሬ ሀይሚ አልነቃችም እያለ ነበርና እንደገና ደግሞ ታምሌሉም ልጁ የብሩኬ ነው የሚለውኝ የቢኪ ቻናል ላይ ማለት ነውና ይሄ ነገር ምንድነው ነገሩ? ብሩኬም ደግሞ ከዩ ጋራ ወይንም ደግሞ ከኢየሩስ ጋራ የሆነ ነገር ካላደረገ በስተቀር ለምንድነው ሁለት አይነት ማለት? ዛሬ በነገራችን ላይ ንግግሩን አይታችሁ ከሆነ አምኗል። ሜቢ ደንግጦ ስለ ሀይሚ ምናምን ሊሆን ይችላል። ግን ለምንድነው ሁለት ሶስት አይነት ንግግር የሚናገረው? ከኢየሩስ ጋራ የሆነ ነገር ካላደረገ አንደኛ ደረጃ ለምንድነው አላምንልሽም ልጁን የሚላትኝ እያለ ነበር። እኔ አላምንልሽም እያላት ነበር። ሁለተኛ ደግሞ 100% እርግጠኛ አይደለሁም የሆነ ነገር አድርገሽኝ የሆነ ነገር አጠጥተሽኝ ወይ የሆነ ነገር ተፈጥሮ ሊሆን ይችላል አንቺ ባደረግሽው እያለ ሁላ ነበርና ይሄ ማለት ብሩኬ እያመነላት ነው ለሷ ማለት ነው። እሷም ደግሞ እንግዲህ ይሄን ያህል መንገድ ካገኘሁማ ጓደኞቹም ካገዙ ብሩኬም ሁለት አይነት ሀሳብ ከሆነ በዚሁ ለምን አልቀጥልም በሚለው ያው እያለቃቀሰች እየዘፋፈነች ብሩኬን ፎሎ አድርጋ ለብሩኬ ታግ አድርጋለታለች ዛሬ ማለት ነው። እና አዲስ ነው የተከፈተው። ሲቀጥል ኢንስታግራም ላይ ብሩኬና ኢየሩስ ፎሎወር ናቸው። በነገራችን ላይ እኔ ቼክ አድርጌያለሁ፣ አረጋግጫለሁ። ማለት የዚህን ያህል እናንተ የምትቀራረቡ ከሆነ ሀይሚን አደራችሁን፣ የምሬን ነው የምላችሁኝ። ሲቀጥል በመጀመሪያ ጸሎት ነው የሚያስፈልገው። አዎ ሀይሚ ፈጣሪ ማረሽ፣ ይሄ ነገር ላንቺ አይገባም። የምሬን ነው የምላችሁኝ። ማለት በመካከል ያለውን ነገር ፈጣሪና ብሩኬ ኢየሩስ። እኔ እስከዛሬ ለብሩኬ በጣም ከራከር ነበር፣ በጣም ከምታስቡት በላይ። ግን ዛሬ አንዴ ዲኤንኤ ይላል። የሰው ልጅ አጠገቡ ካልተጠጋ አብሯት የሆነ ነገር ካላደረገ ለምንድን ነው ዲኤንኤ የሚለው? ሲቀጥል 3 ወር ምናምን አላ 6 ወር አይደል ልጁ እርግዝና 3 ወር ምናምን ድረስ በዚህ ሁኔታ ነው የሚቀጥሉት። ማለት ኢየሩስ ፈላጊ ናት፣ ብሩኬን ትፈልጋለች። ሀይሚ በመሃል የምትጎዳው ሀይሚ ናት። በነገራችን ላይ አቃለው ብሩኬም ጨነቅ የሆነ ነገር ማለት ሰው ከታመመን በላይ ጭንቀት ያሳምማል። ገባችሁ አይደል? ይሄ ነገር ሊፈጠር ይችላል። ግን ይሄ ነገር እንዳይሆን መጠንቀቅ ያለበት ብሩኬ ነበር ከመጀመሪያው ማለት ነው። ሲቀጥል በመካከላቸው የሆነ ነገር ከሌለ ለምንድነው ብሩኬ 3 4 5 ሀሳብ የሚሰጠው? አንደኛ። ሁለተኛ በዙሪያ ያሉ ሰዎች ለምንድነው ልጁ የብሩኬ ነው የሚሉትኝ? ታምኔ ለራሱ እኮ ልጁ የብሩኬ ነው የሚለው አይደል እንዴ? እና ስለዚህ እኔ ለዛ ነው። ሲቀጥል ዛሬ የተለቀቀው ቪዲዮ ቢኪ የትናንትና ማለት ልብሳችንን እንኳን እስከ ዛሬ አልቀየርንም እያለ ነበር። ይሄ ማለት ምንድነው? ቪዲዮ የተቀረጠው ዛሬ ነው እያለ እያሳመነን ነው ማለት ነው። ሲቀጥል አብረው ነበር ሆስፒታል የሄዱት የትናንትና ከሆነ። ስለዚህ ልጅቷ አብረው አልሄደችም፣ አልተከተለቻቸውም። ሚፍታህ ደግሞ እታች ወርዶ ነበረ መግቢያ ሲሰራ የነበረው። በጣም ውዝግብግብ ያለ ሀሳብ ስላላቸው ነው። ቤተሰብ ማለት ሀሳቡ አንድና ወጥ አይደለም። ገባችሁ አይደለ? እንግዲህ ስራም ይሁን ሪልም ይሁን እኔ የማውቀው ነገር የለም። ግን እኔ ድራማ ነው ወደሚለው ላዘነብል ነው። ምክንያቱም እዛ ጋር ቤተሰብ አለ። ለምን ቤተሰብ ከሀይሚ ጎን አልመጣም? ከብሩኬም ወገን ከነጋሽዬም ወገን ሀይሚን ሁሉም ይወዳታል፣ ያውቃታል አይደል? ለምንድን ነው ካጠገቡ ያልመጡትኝ? ለትንሽ ደቂቃ ቢሆንም ቪዲዮውን ይመለከታሉ አይደል?
ቀደም ብሎ ነው የቢኪ ቪዲዮ ራሱ ሲሰራ የነበረው። ሲቀጥል የትናንትናስ ቢሆን ታዲያ እነ ቢኪ ለራሳቸው የሰሩት ቪዲዮ ሀይሚ ታማ ሆስፒታል ጥለዋት ነው እንዴ ሄደው ቪዲዮ ለራሳቸው መስራት ተፍ ተፍ የሚሉትኝ? ቤተሰብ የሰው ህይወት ነው የሚቀድመው ወይንስ ካሜራና ቪዲዮ ነው የሚቀድመው? ይህን ነገር ብቻ አስረዱ። የሀይሚ ቻናል ላይ በተለቀቀው ቪዲዮ ብቻ አይደለም ምን እየሰራ ያለሁትኝ ቢኪ ቻናል ላይ የተለቀቀውስ ቪዲዮ እና ሀይሚ እዚያ ጋር ታማ እንደዛ ሆና ራሷን ስታ እነሱ ለራሳቸው እሷን ትተው ቪዲዮ እየሰሩ ነው ማለት ነው። አልገባኝም የምር። ለዛ ነው ብሩኬ ምን አስቦ ነው ከዩ ጋር የሆነ ነገር አለ ወይ ያልኩ እየተከራከርኩ ያለሁትኝ። ኤኒዌይስ ብቻ ቤተሰብ ሰላማችሁ ይብዛ።